መጀመሪያ ይሄ ሚሽን ይሳካልን። እውነቱን ነው ሱራፌል የተናገረው ነገር እውነት ነው። መጀመሪያ እቅዳችን ቦታውን ሊይዝ ይገባል። ምን ነው አይሳካም ብላችሁ ተጠራጠራችሁ እንዴ? አይ ቤዚቾ መጠራጠር እኮ አይደለም። እንደዚህም እርግጠኛ ሆኜ አላውቅም። በእርግጠኝነት ይሄ እቅድ ይሳካል። ታውቂያለሽ እንደውም ውስጤ ጥሩ ስሜት ነው እየተሰማኝ ያለው። በቃ አለ አይደል በቅርቡ እዛ የምትወዱት ቤታችሁ ውስጥ ሆናችሁ እንደማያችሁ እርግጠኛ ነኝ። አብረን እንደምንሆን ነው የሚባለው። አትናደጂ እንጂ። ምን ይጨመር? የሆነ የሚጠጣ ነገር ልጋብዛችሁ እስኪ። ምን ይምጣ? የሆነ ነገር እንዴ? ምን አገኘሽ ዶክተር? ቤት ሄደሽ? ቤት ውስጥ ገብቼ ለማየት ሞክሬ ነበር እና የዶክተሩን ሬሳ አገኘሁት ብለሽ ብቻ ልቤን ቀጥ እንዳታደርጊው እባክሽ። በእርግጥ ሬሳውን አላገኘሁትም፣ ግን ቤቱ እንዳለ ደም በደም ሆኖ ነበር። ሬሳውን ጎትተው እንዳወጡት ያስታውቃል። ገለውታል አክስቴ። ደግሞ ማታም አንቺ በራስሽ በቪዲዮ አይተሽዋል። ፊት ለፊታችን የገደሉት። በቃ አራጣ አበዳሪው ጋር ያልሽው ጋር እንሂድ፣ ውሰጂኝ። መጀመሪያ ግን 10 ሚሊዮን ብሩን ከባንክ እናውጣ። እመኚኝ አክስቴ፣ ቤታችንን አናጣም። እንደምንም ብለን ለአራጣ አበዳሪው ገንዘባችንን እንከፍላለን። ግን ብዙ ወለድ ይኖረው ይሆን? የሞየ ጥያቄ ነው አይደለ እየጠየቁሽ ያለሁት? አራጣ አበዳሪ መሆኑን ረሳሁት መሰለኝ። በእርግጥ የተወሰነ ወለድ ይኖረዋል። ቢሆንም ግን ሰውየውን ስለማውቀው የተወሰነ ጊዜ እንዲጨምርልን እግሩ ስር ወድቄም ቢሆን ለምነዋለሁ። ይሄን ያህል ገንዘብ በ3 ዓመት ውስጥ አንመልሰው? በደንብ ከሰራን በ1 ዓመት ውስጥ ይመለሳል። ግድ የለም ሆቴሉም ሱፐርማርኬቱም ባንቺ ስም ይሁን፣ ግን እኔ እንዳስተዳድረው ብቻ ፍቀጅልኝ። ደግሞ አንቺም ይሄ ዱባይ ምናምን የምትዩን ነገር አቁሚ። ለተወሰነ ጊዜ መዝናናትሽን አቁሚ። እንደውም ይሄ ዕዳ እስኪከፈል ድረስ ከናካቴው መዝናናት አቁሚ። ሬሳውን ወስዶ የቀበሩት ይመስልሻል? ሌሊቱን ሙሉ ስለዚህ ነገር ሳስብ ነው ያደርኩት። በእርግጥ ፊት ለፊቴ ነው ተኩሶ የገደሉት። አሁንም ስለዛ ማይረባ ዶክተር እያሰብሽ ነው? እኛ እኮ በቁማችን ቀብሮናል እኮ። ያገኘውን አጋጣሚ በሙሉ ተጠቅሞ እኛን ጎቶናል። ለምን 10 ሞት አይሞትም? እኔ ለሱ በጭራሽ አላዝንም። እያዘንኩለት አይደለም። ይገባኛል። ምናልባት በሱ የደረሰው ጣኔ ላይ ይደርሳል ብለሽ ሰግተሽ ነው? አልዋሽሽም፣ ቤቴንም እንዳላጣ ፈርቻለሁ። እኔ ግን የምፈራው ህይወትሽ እንዳታጪ ነው። አራጣ አበዳሪው የሚያውቀውን ሰውዬ ደውዬ ቀጠሮ አስይዤዋለሁ። መሄድ እንችላለን። እሺ፣ ውስጥ ገብቼ ልውጣ በቃ። ለማንኛውም የቤቱን ካርታና አንዳንድ የሚያስፈልጉሽን ነገሮች እንዳረሺ። እሺ፣ አረሳ። በደንብ ፍሪ ወይዘሮ ዘርፌ፣ በደንብ ደንግጭ። በጣም በቅርቡ ጎዳና መውጣትሽ አይቀርም። አንቺን ለመጣል በጣም ብዙ ለፍቻለሁ። ምናልባት ይሄ የስኬቴ ፍሬ ሙከራ ሊሆን ይችላል። ሙከራ ሳይሆን ስኬት ይሆናል። ሮቤል ቤቱ የለም፣ ቢሮውም የለም፣ ስልኩም አይሰራም። ፈቴ ነው የሆነ ችግርም አለ። በጣም አሪፍ ስራ ነው። ሮቤል ቤት ምንም የቀረ ምልክት የለም አይደል? ሁሉም ነገር ጸዳርቷል። አታስብ፣ ምንም ነገር እንዳልተፈጠረ ጽድት አድርገን ነው ከዛ ቤት ይወጣል። እንግዲህ ተመስገን ነው። ፈጣሪ እርዳንና ስራችን በአግባቡ እንደ እቅዳችን መሰረት የሚሳካ ከሆነ ሮቤልንም ያቺ ቲጂንም ዛሬ ማታ እንለቃቸዋለን። ይቅናና። እንግዲህ ግን እንዴት ነው በሉላ በኩል ያለው ነገር? ምንም ችግር የለም አይደል? እስካሁን ምንም ችግር የለም። አብረን አይደውለው አራጣ አበዳሪው ጋር ሄደዋል። እውነት ለመናገር ሳሚ በጣም ፈርቻለሁ። በእርግጥ ይህን ነገር ለማሳካት በጣም ብዙ ለፍተናል። ምናልባትም ይሄ የመጨረሻ እድላችን ሳይሆን አይቀርም።
አይገርምህም? ግን ያቺ ዘርፌ የምትባለውን ሴትዮ ምንም እያመንኳት አይደለም። አይገርምህም? እኔ ራሴ ግርም ያለኝ ነገር ራሷን የማታምን ሴትዮ እንዴት ነው በአንድ ጊዜ እንደዚህ አምና የተሸወደችው? ሳሚ፣ ይሄ ነገር ግን ካልተሳካ ቤት ያስቀመጥነውን ብር እንጠቀምበታለን። እባክህ ሱራፌል ተዋ። እንደዚህማ ካልተሳካ እያልክ ሞራሌን አትግደሉ። ይኸውልህ ሳሚ፣ ሁልጊዜ ይሳካል ማለት አይደለም። አይሳካም የሚለውንም ነገር ማሰብ አለብን አይደል እንዴ? ለነገሩ ልክ ነህ። ቢያንስ አሁን 40 ሚሊዮን ብር አላችሁ። ረሳው እንዴ? ይሄ ሁሉ ሀብት የጋራችን ነው። የኔ፣ የቤዛ፣ ያንተ፣ የሉሲ፣ የቅንጅርቲ እና የሳሮን። ፈጣሪ ደግሞ ሳይደግስ አይጣላም አይደል? ምርጥ ቤተሰብ ሰጥቶኛል። ይቅርታ አድርግልኝ ሱራፌል፣ አንድ ደስ የማይል ነገር ልናገር ነው። ስትታይ ግን የሚያስቅ ነገር የምታወራ ነው ይመስሉ። ያው ነገሩ ያስቃል፣ ግን በጣም ስለገረመኝ ነው። ምንድን ነው እሱ? ማለቴ ከዚህ በኋላ ከአንተ የምደብቀው ነገር ሊኖር አይገባም አይደል እንዴ? እኮ ሳሚ ንገረኛ፣ ምንድን ነው? ታውቃለህ ሱራፌል፣ እስከ ቅርብ ጊዜ ድረስ እያመንኩ አልነበረም። እስከ ቅርብ ስትል እስከ መቼ ድረስ? ጊዜው ምን ያደርግልሃል? ግን ይኸውልህ ሱራፌል፣ በጠቅላላው አትፍረድብኝ። እስካሁን ድረስ የመጣንበት መንገድ ነው ይህን እንዳስብ ያደረገኝ። አሁንስ ስለ እኔ የሚሰማ ምንድን ነው? ጸጸት። እንዴት ነው ይህን የመሰለ ታማኝ ሰው ስጠራጠረው የኖርኩት እያልኩኝ ይጸጽታለሁ። በመጨረሻም ስላመንከኝ ደስ ብሎኛል ሳሚ። ታውቃለህ፣ ያን ሁሉ ገንዘብ በመኪና በቦርሳ አጭቀ ደውለህ ስጠራኝ ተጠራጥሬ ነበር። ያኔም እየተጠራጠርከኝ ነበር ማለት ነው እንዴ? ታዲያ ምን አባቴ ላድርግ? ሆን ብለህ እኮ ያንን ታሪክ የፈጠርክብኝ መስሎኝ እኮ ነው። እኮ እኔ ሰው እስከ መግደል ደርሼ ማለት ነው። ያንተስ ባሰ ሳሚ። ቲቪ ላይ ማህበራዊ ሚዲያ ላይ ያ ዜና ተለቆ እስካየው ድረስ ላምን አልቻልኩም ነበር። ቆይ የዚህን ያህል ግሬታ ፈጥሬባችሁ ነበር ማለት ነው እንዴ? ሌላም እንደዚህ የሚል ሰው አለ እንዴ? አይ የለም። ቤዛ እስካሁን ስላላመንኩ ይቅር በለኝ ትለኛለች። እኔ ግን ማናችሁንም አልተቀየምኳቸው። ይህም ቤተሰብ እኮ መክዳት በጣም ከባድ ነው። ታውቃለህ ሱራፌል፣ ከማውቃቸውም እስከ ዛሬ ድረስ ካወቅኳቸውም ሰዎች ምርጡ ከምላቸው አንዱ አንተ ነህ ሳሚ። አንተም እንደዛው ነው ወንድሜ። ግድ የለም፣ ይህ ጊዜ ያልፋል። ሁሉም አልፎ ምን ስቀው እኛ እንሆናለን መጨረሻ ላይ። አይዞህ ወንድሜ። አንዴ ማውራት እንችላለን? እቺ ደግሞ ማን ናት? የቀድሞ የሮቤል ሚስት ናት። ምንድን ነው እሱ? እኔ ስራ አለብኝ። ሰሚኛለሽ? ሮቤል ስልኩ አይሰራም፣ ቤቱም ስራ ቦታም የለም። ይቅርታ፣ ከኔ ጋር ስለተጣላን አሁን ያለበትን አላውቅም። እንሂድ አክስቴ። እንዴ ያናገርኩሽ አይደል? የት ነው የምትሄጂው? ሰማሻት አይደል እንዴ? አላውቅም እያለችሽ እኮ ነው። አንቺን የጠየቀሽ የለም። ይኸውልሽ የኔ እህት፣ እኔ ከመጀመሪያውን ባለትዳር መሆኑን አላውቅም ነበር። ግን ደግሞ ካወቅሽም በኋላ አብረሹሽ እኮ ለሊት ስትይ ነበር። ደስ የሚለው ነገር ግን አሁን ተጣልተናል። ሰሚኛለሽ? ባሌን ከደበቃችሁበት ብታመጡት መልካም ነው። እንዴ ሴትዮ ያምሻል እንዴ? ማን ነው ደግሞ አንቺን ባል የሚደብቀው? ጉዳዩን ወደ ፖሊስ ከመውሰዴ በፊት ባሌን ከደበቃችሁበት አምጡ እያልኳችሁ እኮ ነው። እኛ የምናውቀው ነገር የለም አልኩሽ እኮ። ድሮም ቢሆን እኮ ገንዘቡን ብለሽ እንጂ እሱን ብለሽ እንዳልቀረብሽ እኮ አውቃለሁ። ሴትዮ ታውቂኛለሽ እንዴ? ክብርሽን ጠብቂ እንጂ። እንዲህ በቀላሉ የምንላቀቅ እንዳይመስልሽ። እኔ መሀሌት አይደለሁ። ተረጋጊ፣ አይዞሽ፣ ምንም አታመጣም። ለነገሩ ይሄን ነገር በቶሎ እንጨርስና አንቺ ከዚህ ነገር ውጪ እንጂ ለፖሊስ መናገር አይቀርም። እንዴ ምን ብለሽ ነው ለፖሊስ የምትናገሪው? እና የሰው ገለው ዝም ልንላቸው ነው እንዴ? ምንም ቢሆን እኮ ህግ ያለበት ሀገር ላይ ነው ያለ ነው። አሁን ደግሞ ስለዚህ ነገር ላስብ ነው? እሺ በቃ አሁን እንረጋጋ፣ እሱ ነው የሚሻለው። አሁን ወደ አራጣ በዳሪ ጋር እንሂድ። በቃ ነይ። ሄሎ ሳሚ፣ ሌላ ችግር ተፈጥሯል። ምንድን ነው? ችግር አለ እንዴ? እስካሁን እሷ አጠገቤ ስለነበረች ነው ያላናገርኩ። የሮቤል ሚስት ቤት ድረስ መታ ባሌን ካላመጣችሁ ብላ ነበር። ምን? ለዚህ ነው እንዴ? እኔ ደግሞ ሌላ ችግር የተፈጠረ መስሎኝ ነበር እኮ። ይሄ የሚያሳስበኝ ጉዳይ አይደለም እያልክ ነው? ፖሊስ ጋር ሄዳለሁ እያለች እኮ ነው። ይኸውልሽ ሉላ፣ አንቺ ብቻ ይህን ምሽን በድል ተወጩ እንጂ የእሷ ነገር በጣም ቀላል ነው። እኔ ለፍተን መና እንዳንቀር እየፈራው ነው። የእሷን ነገር ለእኛ ተው አልኩሽ እኮ። አሁኑኑ ቦታ ሲዟል ሁሉንም ነገር። እሺ ለሮቤል ደውራችሁ አገናኟት። ምናልባት ያን ልትረጋጋ ትችላለች። እሺ እናገናኛታለን። አንቺ አሁን ተረጋጊ ሉላ። እሺ እዛው ውጭ ናችሁ አይደለ? አዎ እዛው አካባቢ ነው ያለነው። ይኸውልሽ ሉላ፣
ስራሽን በጥንቃቄ ስሪ። ምንም አይነት ችግር ቢፈጠር እኛ ከኋላሽ እንዳለን አስቢሽ። እሺ፣ ምንም ነገር እንደማይፈጠር ተስፋ አለኝ። ቻው፣ በቃ ሳሚ፣ ቻው። ተረብሻለች፣ በጣም ተጨናንቃለች። በሰላም ነው ውስጥ ገብተሽ የቆየሽው? የሮቤል ሚስት ስላናደደችኝ ትንሽ ልረጋጋ ብዬ ነው። ደግሞ ሰውየው አልመጣም። ቆየልን ነው። በሰላም ነው? ይመጣል፣ አይዞሽ። አንቺም የተረበሽ ትመስያለሽ። እኔን ነገር በሰላም መጨረስ ነው የምፈልገው። የኔም ፍላጎት እሱ ነው አክስቴ። እንደውም እየመጣ ነው። እንዴት ነሽ? እንዴት ነህ ሰማው? ሰላም ነው? አክስቴን አተዋወቃት። እንዳለ ዘርፌ እንዴት ነሽ? አለሁ። ሰላም ነው? በጣም ተመችቶሽ ነው ብለው ነው? የምን አንቱታ ነው? እኔ አንቱ የምባል ሰው ነኝ እንዴ? ለማንኛውም እሺ፣ አሁን ወደ ስራ እንግባ። ያው በስልክ እንደነገርኩት ገንዘቡ በጣም ያስፈልገናል። በእርግጥ የጠየቅሽን ገንዘብ በጣም ብዙ ነው። ለማስያዣ የሚሆን ቤት አለን፣ በጣም ትልቅ ቤት። እሱን ሄደን የምናየው ይሆናል። ለመሆኑ ህጋዊ ካርታ አለው ቤቱ? አዎ አለው አይደል አክስቴ? በጣም ጥሩ። እርግጠኛ ለመሆን ካርታውን መሬት አስተዳደር ሄደን እናረጋግጣለን። ወይዘሮ ዘርፌ ይሄን ብናረግ ቅር ይልሻል? አረ ችግር የለውም፣ ማረጋገጥ ይቻላል። ስለዚህ አሁን ሄደን ቤቱን ብናየው። መቼም 30 ሚሊዮን ብር ቤቱ ብቻ በቂ ላይሆን ይችላል። ቤቱ የዛን 2-3 እጥፍ እንደሚያወጣ በጣም እርግጠኛ ነኝ። እንደውም እኔ መሸጥ ነበር ሀሳቤ። አክስቴን ዝም በላት። እኛ ቤቱን መሸጥ አንፈልግም። ችግር የለውም፣ ይሄ የእናንተ ውሳኔ ነው። እንደኔ ግን ቤቱን ብትበደሩበት ይሻላል። ባይሆን አማራጭ ካጣችሁ ከኔ ትበደራላችሁ። ሌላ ተጨማሪ ካለው ደግሞ ለኔ ቤቱን ትሸጡልኛላችሁ። መሸጥ አንፈልግም አልኩት እኮ ማለት ያልኩህ እኮ። ይልቅ አሁን ቤቱን ሄደን እንየው። ቆይ የምን ጥድፊያ ነው? ምሳ እንኳን ልጋብዛችሁ። አይ በልተን የመጣ ነው። ይልቅ ሉላ እንዳለችው ሄደን ብናየው አይሻልም? ገንዘቡ ለዛሬ ስለሆነ የተፈለገው ገና መሬት አስተዳደር መሄድ አለብን አይደል? ቆይ የምን ሩጫ ነው? የጠየቃችሁት ብር 30 ሚሊዮን ብር ነው። እሺ ይቅርታ፣ ትንሽ ተጣደፍን አይደል? እንሂድ በቃ። በሉ ተነሱ ካላችሁ እንሂድ። እየሰማሁሽ ነው ሉላ፣ ቀጥይ። ቤቱን አይተን ወደ መሬት አስተዳደር እየሄድን ነው። በጣም ጥሩ። እርግጠኛ ነኝ አራጣ አበዳሪው ቤቱን ወዶታል አይደል? በጣም ነው የወደደው። ይሄ ነገር ዛሬ ማለቁ አይቀርም። ስለዚህ ሁላችሁም ዝግጁ ሁኑና ጠብቁ። ምንም ችግር የለውም፣ እኛ ዝግጁ ነን። በእኛ በኩል ያለውን ነገር አዘጋጅተን እየጠበቅን ነው። አደራሽ ሉላ፣ ራስሽን ጠብቂ፣ መጠንቀቅ አለብሽ። ለማንኛውም የሮቤል ሚስት ጉዳይን ቶሎ ጨርሱና ልክ ከመሬት አስተዳደር ጨርሰን እንደወጣን ቴክስት አደርግልሃለሁ። ችግር የለም። ይኸውልሽ ሉላ፣ እያደረግሽ ያለሽው በጣም ጥሩ ስራ ነው። በርቺ። ሁሉም ነገር ባሰብነው መልኩ እየሄደ ነው። እኔ ግን በጣም ጥሩ ስሜት ይሰማኝ አይደለም። በጣም ልቤ እየመታ ነው። ምናልባት ልብህ ደም እየረጨ ይሆናል። አትጨናነቅ። ወደ መጨረሻው ስንደርስማ መጨናነቅ የለብንም። ይልቅ ወደ ቤት እንሂድና የሮቤልን ጉዳይ እንፍታ። ሚስቱን ማገናኘት አለብን። ሌላ ደግሞ ጣጣ እንዳይፈጠር። እሺ። አላቅም፣ ግን እኔ ጥሩ ስሜት እየተሰማኝ አይደለም። ሱራፌል ተረጋጋ። ነገሮች ሊያልቁ ሲሉ ምንድነው እንበቁበቀ? ቆይ ለምን ደሞ አለቁኝ? ትለቀቃለህ። ተረጋጋ ዶክተር፣ መረጋጋት አለብህ። ስራችን በጥሩ ሁኔታ እየሄደልን ስለሆነ በቅርቡ ነፃነትን ታውጃለን።
ዘርፌን በደንብ አድርጋችሁ እየተበቀላችኋት ነው ማለት ነው አይደለ? አትሳሳት። እኛ እንደናንተ በቀለኞች አይደለንም። እሺ የወሰደችብንን አንድ ባንድ እየቆጠርን እየተቀበልናት ነው። እሱ ሲያልቅ ትለቀቃለህ እኮ። እሺ እኔ ለምን እንደማለቁኝ እስከ መቼ ነው እዚህ ውስጥ አስራችሁ ብታስቀምጡኝ? ዝም በል። እና ለምንድን ነው እኔ እንደዚህ እያሰቃያችሁኝ ያላችሁት? ማለት ቅንጅርቲን አይጨምርም አይደለ? ብዙ ስቃይና ብዙ መከራ ስታደርስበት የነበረው ቅንጅርቲ ነበር። ይኸውልህ ካልገደልኩት ገብቼ ልግደለው ሲለኝ እኔ ነኝ በር ላይ ቁም ቶ ብየው በር ላይ ቆሟል። ስማ ህይወቱን እስከ መንጠቅ ድረስ ልደርስ እኮ እንደነበር አውቃለሁ። ብነጥቀው ብገለው ይሻል ነበር። አሁን የተሳሳተ መርፌ እንደወጋሁት ያወቅኩት። አሁን እሱን ተወና ወደ ዋናው ጉዳይ ስገባ ሚስትህ እየፈለገች ነው። ሚስትህ ምን ነው ረሳሃት እንዴ? የድሮዋ ነች እኮ። ማን ነበር ስሟ? ስሟን ንገረኝና ደውዬ ላገናኘህ። ታናግራታለህ። ባላናግራት ምን ልታደርጉኝ ነው? ብታናግራት ይሻላል። ስማ ብታናግራት እንለቃለን። በአንተ የተነሳ እቅዳችን የሚከሽፍ ከሆነ እመነኝ ማንም ሰው ሳይሆን እኔ ራሴ ነኝ ቆራርጬ የምገልህ። ምን አይነት እቅድ አውጥታችሁ ነው? ምን አገባ? እሷ አንተን አይመለከትም። አሁን ይኸውልህ ቅንጅርቲን ጠርቼ ላስገባውና እንድትደውል ያድርግህ ወይስ ስልኩን ትደውልና ታናግራታለህ? እዚህ ልጅ ላይ ብዙ የኔን ዕዳ እየተዋችሁበት ነው። ምን ልታደርገው ነው? ረሳው እንዴ? ዶክተር ያንተ አቅም እኮ ተንኮታክቶ ወድቋል። እውነቴን ነው። ድጋሚ ከተነሳው ግን እኔን ማንም የሚያቆመኝ ሰው አይኖርም። አረ እንዳታስብ ዶክተር፣ አንተ ብቻ ተነስ። የዛን ጊዜ እኛ ተኝተን ስለምንጠብቅህ ምንም ችግር የለውም። ቆይ ግን አንተ መቼም ተስፋ አትቆርጥም አይደል? ይህን ያህል ጊዜ የቤዛን ንብረት ለማስመለስ ስትል የራስን ህይወት ሁሉ ኩትተህ ነበር አይደል እንዴ? ስማ ሰው ብትሆን የሰውነት ክብር ይገባ ነበር። ይቺንም ልጅ ይሄ ቂም በቀል ምናምን የምትለው ነገር ትተህ በይቅርታ ታግዛትና ተረዳት ነበር። አንተ ግን ለዛ አልተፈጠርክም። ቤዛን ይቅር እንድላት እየጠየከኝ ነው? ስማ ሲጀመር ምን በደለችህና ነው አንተ ይቅር የምትላት? ይኸውልህ ህይወቷን በሙሉ ስታሰቃያት የኖርከው እኮ አንተ ነህ። ከሱ አልፎ እኛንም ስትጨቁንንና ስታሰቃየን አልነበረም እንዴ? አሁን ይኸውልህ ፈርቼ ሳይሆን ቤዛን ለማገሰል እሺ ብያለሁ። ይኸውልህ እንዳትሳሳት ከነገርኩ ውጪ ሌላ የማየው ነገር እዘላብዳለሁ ቀባጥራለሁ ብትል እዚሁ አንድ ባንድ ከታትፌ ነው የምገልሽ። እሺ አልኩህ አይደል እንዴ? ማን ነው የሚለው? ማለት የሚለው ስልክ ሄደ። ተመስገን ራሱ ሮቤል ደወለ። ሄሎ ስልክ አይሰራም። በዛ ላይ ቤትም ቢሮም ሄድኩኝ አጣው እኮ። በሰላም ነው? ቤት ድረስ ሄደሽ ነበር እንዴ? ስልክ አልሰራ ሲለኝ ታዲያ ምን አባቴ ላድርግ? እኔማ ያቺ የሆነ ነገር አድርጋለች ብዬ አስቤ ነበረ። ሰው ያሳጥረው፣ ወደ ዋናው ነገር ግባ። ግን ደህና ነህ አይደል? እኔ በጣም ደህና ነኝ፣ አታስቢ። ያቺ ሴት በጣም መጥፎ ሴት ናት፣ እንዳታምኛት፣ ፈጽሞ እንዳታምኛት። መጥፎ ሴት ናት። ሄሎ ሄሎ ሮቤ ሄሎ ያችን ሴት እንዳታምኛት። አባ ነው የምትቀባጥረው? ምንድን ነው የምትለፈልፈው? ምንም እኔ ካልኩ ነገር ውጭ እንዳትናገር አላልኩም ነበር? ሉላ ከእናንተ ጋር አይደለችም ብዬ ላምን እኮ ጫፍ ደርሼ ነበር። እና አሁንስ ከኛ ጋር መሆኗን አላመንክም? ሮቤል እኮ ነኝ። ዘርፌ መሰልኩ እንዴ? ስማ አንተም ሆንክ ያቺ ማትረባ አሮጊት የመጨረሻ መቀበሪያና መውደቂያችሁ ደርሷል። እሺ ከዚህ በኋላ ያበቃላችኋል። በነገራችን ላይ ዶክተር የጊዜውን ጨዋታ ጨርሰናል። አሁን አርፈህ ድምፅህን ጸጥ አድርገህ ቁጭ በል። ክፈት አፍህን፣ ክፈት ክፈት ክፈት። ችምብላ ድምፅህን እንዳልሰማ። እንግዲህ በውላችን መሰረት የጠየቃችሁኝን 30 ሚሊዮን ብር በካሽ ይዤ መጥቻለሁ። ስለዚህ ጨርሰናል ማለት ነው? የምን መጣደፍ ነው? እኔ አስቀድሜ እንደነገርኳችሁ በስራዬ ላይ ቀልድ አላውቅም። ተነጋግረን የተግባባን መስሎኝ።
ባልኳችሁ ጊዜ ገንዘቤ እንድትሰጡኝ እፈልጋለሁ። ያው መክፈል ካልቻለን ገንዘብ ጨምረ ቤቱን ልትገዛን እንደሆነ ቃል ገብተሃል አይደል እንዴ? ለእሱ አታስቢ፣ እኔ በቃሌ ታመንኩኝ። የሚያጅባችሁ ካስፈለጋችሁ አንዱ ለሰው ለመድብላችሁ እችላለሁ። አይ ችግር የለውም፣ መኪናው እዚህ አቅራቢያ ስለሆነ አያስፈልገንም። ነብሮ ከሆቴሉ እየወጡ ነው። ተዘጋጅ፣ ተጠብቅ። አዎ እየወጡ ነው፣ አይቻቸዋለሁ። እደግመዋለሁ፣ ከሆቴሉ እየወጡ ነው። ሰምተኛል አይደል? ተዘጋጅ፣ ተጠብቅ። ምንም አይነት ስህተት አልፈልግም። አይቻቸው። እሺ፣ ምንም ስህተት አልሰራ። በቃ ሞተሩን አስነሱት። ሰምቻለሁ። አስነሳው። ሞተሩን አስነሱት። ቶሎ በል፣ እየመጣ ነው። አሳካነው እንዳትሉኝ ብቻ። አዎ አሳክተናል ማሪ። ተመስገን። ተሳክቷል። ከብዙ ልፋት በኋላ ሁሉ ነገር ተሳክቷል። እሺ ግን ሉላስ ማለቴ ዘርፌ እሷን ብጠረጥራት? ተጠርጥራ ከዚህ በኋላ ጠረጠረች አልጠረጠረች ምን ታመጣለች? ምን እያልክ ነው? ያ ማለት እኮ እህቴ አደጋ ላይ ናት ማለት ነው። ቤዚ ተረጋጊ። ሉላ በጣም ጎበዝ ሴት ነች። ምን ማድረግ እንዳለባት በዚህ ሰዓት ጠንቅቃ ታውቃለች። እሷ ራስ ወዳድ እየሆንን ግን ይመስለኛል። እውነቱን ነው ውዴ። ሉላን ምንም ነገር ልታረጋት አትችልም። በዛ ላይ ዘርፌ ተራ ሌባ እንደሰረቃት ነው የምታስበው። ሴትዮዋ እኮ ሞኝ አይደለችም። ሌባ ደግሞ ሳያጠና አይዘርፍም። እሷን ግን ይዛችሁ መምጣት ነበረባችሁ። አብደሻል እንዴ ቤዛ? እንዴ ጭራሽ ሴትዮዋ እንድትጠራጠር ነው ሉላን ይዘናት ምን መጣው? እኔ ይሄ ነገር ምንም ደስ አላለኝም። ለሉላ ብደውልላት ይሻላል። እንዴ ምንድነው እያደረግሻለሽ ቤዛ? መደወል የለብሽም። ችግር ካለ ራሷ ሉላ ትደውላለች። እሺ ቆይ ለመደወል ባይመቻትስ? ይኸውልሽ ግርማን ምናልባት የሆነ ነገር ከተፈጠረ ብዬ ወደ እሷ ጋር እንዲሄድ አድርጌዋለሁ። ችግር ካለ እሱ ገብቶ ያስተካክለዋል። እኔ ግን በጣም ፈርቻለሁ ሳሚ። እመኝም ቤዛ ዋናውንና ከባዱን ነገር ተወተነዋል። ስለዚህ ከዚህ በኋላ የሚያስጨንቀን ነገር የለም። አሁን ደግሞ ትንሽ ቆየት ትልና የማፊያዎቹ መሪ ሆኜ እደውልላታለሁ። ከዛ ገንዘቤን አዘጋጅሽልኝ ብዬ ጠይቃታለሁ። ምን እንደምትል እንሰማለን። ቆይ ግን ለምንድን ነው ይሄን ሁሉ ነገር ቀለል አድርጋችሁ እያወራችሁ ያላችሁት? ምክንያቱም ሳሚ ቆንጆ አድርጎ ነው ይሄንን ፕላን ያወጣው። ሉላ ምንም ነገር እንደማትሆን ያውቃል። ስለዚህ ሉላ ማትጎዳበት ሌላ ፕላን አላችሁ ማለት ነው? እመኝ እንጂ ቤዛ። እንዴ ያቺ ዘርፌ የሚሏት ተረገመች ሴትዮ ሉላ እዚህ ጉዳይ ላይ አለችበት ብላ በፍጹም ልትጠረጥር አትችልም። ምክንያቱም ፕላን ኤን ሳወጣ ፕላን ቢንም አዘጋጅቼ ነው። ከኔ እንደተለየሽ መዘረፍሽን ሰማሁ። ያሳዝናል። ስለዚህ አንተ ነበርክ ማለት ነው። ያቺ ማናት? ሉላ ናት? ማን የምትያለሽ? እድሜ ለሷ እኔ ጋር ማምጣቷ። መቼስ እንደዚህ አይነት ቱባ ቢዝነስ አልሰራም ነበር። እባክህ አንተው ስማ፣ አታድርገው እባክህን። ሉላ አላወቀችም እንጂ የኔ ዋና ስራዬ ይሄ ነው፣ መንጠቅ። አራጣ አበዳሪ አይደለሁም። ለማንኛውም በ2 ሳምንት ውስጥ 40 ሚሊዮን እንድትከፍይኝ እፈልጋለሁ። ምን ነው ደነገጥሽ?
ለካ ወለዱን አልተናገርኩም። ግድ የለም ዋናውን ከሰጠሽኝ በቂ ነው። ግን እኮ ውሉ የሚለው በ2 ዓመት ውስጥ ነው። ታዲያ ምን ችግር አለ? እኛ ብዙ የምንሰራ ሰዎች አመቱን በሳምንት ብንቀይረው ያቅተናል። በ2 ሳምንት ውስጥ ገንዘቤን እንድትሰጪኝ እፈልጋለሁ። መልካም የያዘን ጊዜ። ወይኔ ይሄ የማይረባ ሰራልኝ። ወይኔ ይሄ ሁሉ ያንቺ ስራ ነው። ይገባሻል? አንድ የምደውልበት ቦታ አለ። ጓድ እጅ ከምን ሁሉም ባልከው መንገድ ተፈጽሟል። በጣም አሪፍ፣ በጣም አሪፍ። አልቋል። ሚሽኑ አለቀ? አልቋል። በቃ አልቋል። እሺ ማሪ